ኪራ ለቀናቶች ደብቆት የቆየው ሚስጥር ዛሬ ሁሉም ነገር ይፋ ወጣ። ምክንያቱም ጽናት ሁሉንም ነገር ደረሰችበት። ሌና እንግዲህ ደረጃ ላይ ቁጭ ብላ ስለ ኪራ ስታወራ እንዴት አብረው እንዳደሩና በሚስቴ ላይ ቼት አላደርግባትም ብሎ ሲኮራ አብሮኝ አድሯል እያለች ለጓደኛዋ ስታወራ በቀጥታ ጽናት ጆሮ ውስጥ ገባ። ጽናት እጅጉን አዘነች፣ በጣም አለቀሰች። እውነት ለመናገር ጽናት በጣም ተሳዝናለች። እስከ ዛሬ ድረስ ችት ሲያደርግባት ብዙ ጊዜ እየሰከረ ሲሳሳት ይቅር ብላለች። አሁንም ደግሞ በድጋሚ ሰበራት። ኪራም ወዶ አይደለም ስካር ውስጥ ሆኖ የማይፈልገውን ነገር አድርጓል። ነገር ግን ምንም እንዳልተፈጠረ እያወቀች ሌና አውቃ ትዳሩን ለመበተንና እሱን እያስፈራራች ከሱ ቤት ለመኖር ብቻ ያደረገችውን ነገር ነው። እሱም ደግሞ ተሳክቶላታል። ሰኒ እንግዲህ ጸጉሯን ይዛ ጎትታታለች። ሌናን ይገባታል። ጀግና ናት ሰኒ። እንግዲህ ለጓደኞቿ ብላ መስዋዕት ከፍላለች። ሌናን ይዛ እንደ በግ ጎትታታለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ጽናት ድራማ ቀጣይ ክፍልን ይዤ መጥቻለሁኝ። እንግዲህ ያው ለቀናቶች ጽናት ማወቅ አለባት፣ እውነታው ማወቅ አለባት። ኪራም ደግሞ ባልሰራው ነገር መወንጀል የለበትም እያልን እውነታው መጋለጥ አለበት እና ሌና ከድራማው ላይ መውጣት አለባት እያልን ጓጉተን ነበረ እውነት ለመናገር እና ዛሬ ቀኑ ደረሰና እንግዲህ እውነቱ ከመታወቁ በፊት ሰኒ ይዛ በር ላይ ቁጭ ባለችበት ጊዜ ጎትታ ጥላታለች ማለት ነው። ጠፍጥፋታለች። ይዛ የእጇን አግኝታለች። ይህን ደግሞ በመሆኑ ኪራ በጣም ደስተኛ ነበር። ኪራ ይሄን ሲሰማ እጅጉን ተደስቶ ነበር። ምክንያቱም ሊና ያለ ፍላጎታቸው በግዴታ ነበር እዛ ቤት እየኖረች ያለችው። በተለይ ደግሞ ኪራ እዛ ቤት በመምጣቷ ፍርሃት ነበረው። እውነታውን ነገር አንድ ቀን ጽናት ትደርስበትና ጽናት ትጎዳብኛለች በሚል ነገር ነው። ለክፋት አስቦት ሳይሆን ያው አንድ እውነት ተሳስቷል። ዞሮ ዞሮ ግን ለጽናት በማሰብ ሊናን እዛ ቤት ሶስት ቀን ካስቀመጠ በኋላ ከ3 ቀን በኋላ ወደ መጣችበት እንድትመለስ ነበር እቅዱ። ነገር ግን እሷ ሀሳቧና እቅዷ እንደዛ አልነበርም። እዛ ቤት ባላደረገው ነገር እያስፈራራች እቤቱ እንድትቀመጥ ነው። እንግዲህ ከሰው ገንዘብ ንብረት ዘርፋ ነው የጠፋችው። እነዛ ሰዎች ደግሞ እየፈለጉኝ ነው የምትለው። እውነት የሚሆኑ ውሸትም አይታወቅም። ነገር ግን ያመጣችው ምክንያት እሱን ነው። ገንዘባቸውን የሰረኩባቸው ሰዎች እያሳደዱኝ ነው። ከሀገር እስከማወጣ ድረስ ወደድክም ጠላም እዚሁ ቤት እኖራለሁ እያለችም ስትዝትበት ጽናት ሰምታት ነበር። ነገር ግን ጽናት በሩ ላይ ሆና ስታዳምጥ አልገባትም ነበር። ኪራ ስጠይቃት ምን እየሰራች ነው ሲላት፣ አይ እኔማ እኮ ወደ ውስጥ ልገባ ነበረ፣ ያው ድንገት ያጋጥማል አይደለ፣ ድንገት ተገጣጠምን ብላ ጽናት ወደ መጣችበት ተመልሳ ትሄዳለች። ሌና ግን እየፎከረች ነበር፣ እሰራልሃለሁ፣ እኔ የምልህን ነገር ማታደርግ ከሆነ እያንዳንዷን ያደረግናትን ነገር ለጽናት ቃላቶቼን አሰማምሬ እነግራታለሁ እያለች ዛተችበት። ኪራም ደግሞ አንቺ ሴጣን ቆራጭ የሆንሽ ልጅ አሁን ቀጥ ብለሽ ከቤቴ ትወጫለሽ። ስምምነታችን 3 ቀን ብቻ ነበር፣ አንቺ ደግሞ 3 ቀን ተኩል ተቀምጠሻል። ስለዚህ በክብር ከቤቴ ውጭልኝ ሲላት እሷም ደግሞ መሄጃ እንደሌላትና ሰዎቹ እያሳደዱኝ እንደሆነ እያወቅ ወደየት ነው የምሄደው ብላ ነገረችው። እና ይህን ቤት የመድረሻ ቢሶች መሰብሰቢያ ካምፕ መሰለሽ እንደ ውጭ ላይ ከቤቴ እኔ ሌላ ነገር አልፈልግም፣ በጸባይ ከቤቴ ብትወጭ ነው የሚሻለሽ፣ ካለበለዛ እኔ ራሴ ነኝ የምወረወረሽ ብሏት ዝተውባት ወጣ። እሷ ግን አሁን ላይ አማራጭ አርጋ ያዘችው። ባደረገው ነገር የዛን ቀን በተሳሳቱት ነገር ኪራን እያስፈራራች እቤቱ ተደላድላ ለመኖር ነበረ ያሰበችው። ነገር ግን እሱም ደግሞ አይሳካላትም። ምክንያቱም እውነት ተደብቃ ትቆያለች እንጂ እስከ አንደኛው ተደብቃ አትቀርም እና አንድ ቀን እውነቱ እንደሚወጣ ግልጽ ነው። እሱም ደግሞ ዛሬ እውነታው ወጥቷል ማለት ነው። ይሄ ከመሆኑ በፊት እንግዲህ ቅዱስ ከሰኒ ቤት ሂዶ ሰኒ እንግዲህ እሷን ከጠፈጠፈቻት በኋላ ተናዳ ቤቷ ሄዳ ስለነበር ቅዱስ ቤቷ ድረስ ሂዶ ያለውን ነገር ለመናገር ሞክሮ ነበር። ሰኒ እንግዲህ ያው ትዕግስት የላትም። በትዕግስት ቁጭ ብላ ልታዳምጠው ባትችልም እሱ ግን አሁን የምነግርሽ ነገር በትዕግስት በሆደ ሰፊነት እንድታዳምጭኝ ይፈልጋለሁ ብሎ ቅዱሴ
እያንዳንዱን ነገር የተፈጠረውን ነገር ለሰኒ ነገራት። ሰኒ ደግሞ በጣም ተናደደች። እናንተ ሰዎች ያማችኋል እንዴ? ምን እየሰራችሁ ነው? ልጅቷን እንዴት በልጅቷ ላይ ትጫወታላችሁ? ጽናት ስንት ጊዜ ነው በኪራ ምክንያት የምትሰበረው? እናንተ ጓደኛችሁ ስለሆነ ነው የምትደብቁለት። እኔ ደግሞ ጽናት ጓደኛዬ ስለሆነች አሁኑኑ ነግራታለሁ ብላ ተነስታ በንዴት ከቤቷ ትወጣለች። እንግዲህ ሰኒ ምን ያክል ጽናትን እንደምትወዳት ግልጽ ነው ማለት ነው። ሄጄ ነግራታለሁ ብላ ከቤቷ ተነስታ ስትሄድ እንደምን ብሎ ቅዱስ ይከተላትና ያስቆማታል። ቢለምናትም እንደዛ አታድርጊ፣ እንደዚህ የምታደርጊ ከሆነ የጽናትና የኪራ ትዳር ይፈርሳል። እባክሽ እንደዛ አታድርጊ፣ በእንደዚህ ነገር የሚፈታ ነገር አይደለም። ቆይ የእነሱ ህይወት እንዲበላሽ ትፈልጊያለሽ? እንደ ሁሉም ነገር ቀስ ብለን እናስተካክላለን፣ አንቺ ብቻ ትዕግስት ይኖርሽ ብሎ ይለምናታል። ከዛም በኋላ ናሆሚ መጥቶ እና እንዲሁም ደግሞ ኪራም መጥተው ሰኒን ይለምኗታል። የተፈጠረውን ነገር ኪራ ለማስረዳት ይሞክራል። ሰኒ ግን ምንም ልትረዳ አልቻለችም ነበር። አንተ ግን ጤነኛን እንዴ? ልጅቷን እስከ መቼ ነው እንደዚህ የምትጎዳት? ስንት ጊዜ ነው የምትሰብራት? ስንት ጊዜ ነው በላዋ ላይ ሌላ ሴት ጋችት የምታደርግባት? ቆይ ጽናት አንተን የሚጎዳ ነገር ምን አድርጋለች? ልብን የሚሰብር ነገር እስኪ አንድ ነገር የሰራችውን ነገር ንገረኝ። ምን አድርጋ ታውቃለች? አንተ ግን ሁሌ እንደሰበርካት ነው እያለች ስትጮህበት፣ ናሆሚም ተረጋጊ ሰኒ፣ እንደዛ አይደለም ኪራሙ ከወዱ አይደለም፣ በቃ የእነሱን ህይወት ለማበላሸት ሳይሆን ነገሮችን አስተካክለን መፍትሄ ለማምጣት እንሞክር ብሎ ናሆሚ ሊያስረዳት ቢሞክርም እሷ ግን ልትሰማቸው አልቻለችም ነበር። እናንተ እሱ ጓደኛችሁ ስለሆነ ነው አይደለ? እኔ ደግሞ ጽናት ናት ጓደኛዬ፣ እሷን መርጫለሁ፣ ሁሉንም ነገር እነግራታለሁ፣ ማወቅ አለባት ብላ ሰኒ በጣም ተናደደች። እነሱም ደግሞ ሊያስረዷት ሞከሩ። ነገር ግን ሰኒን ቢያረጋጓትም ደግሞ እዛ ቤት ውስጥ ደግሞ ሌና ሌላ ችግር ፈጥራለች ማለት ነው። ምክንያቱም ሌና ደረጃ ላይ ቁጭ ብላ ይሄ ነገር ከመፈጠሩ ግን በፊት ጽናትን ይቅርታ ጠይቃት ነበረ። ሁለተኛ እንደዛ አይፈጠርም፣ ጓደኛ ማቾች እንኳን ባንሆንም እቤት ውስጥ ሰላም ፈጥረን መኖር እንችላለን፣ ከአሁን በኋላ ምንም ነገር አልናገርሽም ብለው ይቅርታ ጠይቃት ሌና ሰላም ፈጥረው ነበር። ነገር ግን ኪራ ከቤት ውጭ ስላላት አሁን መበቀል ስለፈለገች ደረጃ ላይ ሆና ከጓደኞቿ ጋር ስልክ እያወራች ታውቂያለሽ ጓደኛዬ፣ ያ ኪራ እኮ የዛን ቀን እኮ ምንም ነገር አልተፈጠረም፣ ነገር ግን ለሱ ምንም ነገር አልተፈጠረም ብዬ አልነግረውም። እንኳን አይደለም እንደዚህ ሊያደርግ ቀርቶ ከሚስቴ ላይ ቺት አላደርግም ብሎ እኮ ቀበቶውን እንዴት አድርጎ እንዳሰረው ብታይ፣ ሰርስሮ ሆድ ውስጥ ሊገባ ነበረ። እኔ ግን አልነግረውም፣ ምክንያቱም ለጊዜውም ቢሆን ጥሩ መደበቂያ አግኝቻለሁኝ። በቃ አሁን እሱ የሚያስበው ከኔ ጋር እንዳደረ የሆነ ነገር እንዳደረገ ነው። ነገር ግን እውነታውን ነገር አላወቅም እያለች ለጓደኛዋ በስልክ እናንተ ፈታ ብላችሁ ኑሩ፣ እኔ ምንም አልሆንም፣ ለጊዜው ጥሩ መደበቂያ አግኝቻለሁ እያለች ለጓደኛዋ ስታወራ ጽናት ከጀርባ ሆና ሁሉንም ነገር አወቀች፣ ሁሉንም ነገር ሰማች። ጽናት በጣም ልቧ ተሰበረ፣ አዘነች፣ አለቀሰች። ምንም ትንፍሽ ሳትል ቀጥ ብላ አባዶ ክፍል ሄዳ ብቻዋን ስታለቅስ ነበር ስቅስቅ ብላ። አምላክ ሆይ ምን ብበድልህ ነው እንደዚህ የምታደርገኝ? እኔ በንጹህ ልቤ ስላፈቀርኩኝ ነው፣ እየተገፋው ስላፈቀርኩኝ ነው እንደዚህ የምታደርገኝ? ለምንድን ነው በዚህ የምትፈትነኝ? አምላኬ ሆይ ለምንድን ነው በመከራ የገነባሁትን ቤት የምታፈርስብኝ? እያለች ጽናቴ ወደ ፈጣሪዋ አምርራ ታለቅሳለች። ብቻዋን ነበረች ስቅስቅ እያለች እያለቀሰች። ድንገት ኪብሮም ይመጣና በሩን ከፍቶ ሲገባ ጽናት እያለቀሰች ነበረ። ኪብሮም ያየውን ነገር ማመን አቃተው። እንደዚህ ምን ሆነሽ ነው እያለ ሊያረጋጋት ቢሞክርም እሷ ግን ተወኝ፣ ማንንም ላናገር አልፈልግም፣ ተዊ በቃ እያለች ነበር የመለሰችለት። እሺ ምን ተፈጥሮ ነው ንገሪ ሲላት፣ እኔማ ወንድም እያለ ምንም አልሆነው ነገር አለኝ፣ በድጋሚ ኪራ ችት አደረገብኝ ብላ ነገረችው ለኪብሮም። ኪብሮም ደግሞ በሰማው ነገር ማመን አቃተው፣ ደነገጠ። ተይጽ ተሳስተሽ ነው የሚሆነው፣ ምናልባት ሰዎች አንቺን እና እሱን ሊያጣሏችሁ ሊሆን ይችላል እንጂ ወንድሜ በአሁኑ ሰዓት በፍጹም እንደዚህ ሊያደርግ አልችልም። እንዴት ነው አሁን ባለበት ሰዓት አንቺ እንደዚህ የምታምነው? የሰው ወሬ ሊሆን ይችላል። ስለዚህ አንቺ ተረጋጊና እናወራበታለን ብሎ ቢያረጋጋትም እሷ ግን በፍጹም እኔ እኮ ማንም ሰው አልነገረኝም፣ በጆሮ የኔ የሰማሁት ሁሉንም ነገር አለችው። ከማን የሰማሽው ብሎ ጠየቃት። እሷም ደግሞ አብሯት
ከተኛት ሴት ጋር አብሯት ካደረው ሴት ጋር ነው የሰማሁት፣ እሷ ስታወራ ነው የሰማሁት አለ። ማናት እሷ ብሎ ሲጠይቃት እሷማ ሊና ናታ፣ ጭራሽ ደግሞ ቼትም አድርጎብኝ እቤቱ ድረስ አብሯት ይዞ መጥቶ እቤቴ ውስጥ እያኖራት ነው እያለች ለኪብሮም እያለቀሰች ነገረችው። ኪብሮም ደግሞ የሰማውን ነገር ማመን አቃተው። ምን ሊና እዚህ ቤት ያለችው ከእሷ ጋር አድሯል እያለም በጣም ማመን ከበደው። ያለው አማራጭ ጽናት አሁን ላይ ምንም እየተረጋጋች ስላልሆነችና በጣም እያለቀሰች ስለሆነ እንደ አማራጭ አረገው። ሰኒ ጋ ቢደውልባት ሰኒም ደግሞ ስልክ አታነሳም። ምሩ ጋር ደውሎ ምሩዬ ነይ እስኪ አንዴ ወደ ቤት ነው እፈልግሻለሁ፣ ለሆነ ጉዳይ ፈልጌሽ ነበር ብሎ ጠራት ምሩን። ምክንያቱም ከጽናት ጎን እንድትሆንና ጽናት እንድታጽናናት ስለሚፈልግ ነው። እነ ኪራ ደግሞ እዛ ቁጭ ብለው ኪራና ናሆሜ እንዲሁም ደግሞ ቅዱስ ነው ሰኒን እያረጋጓትና ለጽናት እንዳትናገር እየመከሯትና እየለመኗት ነበር። ነገር ግን እነሱ ጉዳቸውን አላዩ። እዚህ ጋር ጽናት ሁሉንም ነገር ሰምታ ልቧ ተሰብሮ እያለቀሰች ትገኛለች። ውይ ሊና ግን ለምንድን ነው የማትወጣው? መታ የሞቀ ፍቅራቸውን ብልሽት ታደረገቻቸው። አሁን ጽናት በሷ ምክንያት እንዴት እንደተጎዳች በጣም ታሳዝናለች። ጽናት ልቧ ተሰብሮ እንስቅስቅ ብላ እያለቀሰች ነበረ። ውድና የተከበራችሁ እንግዲህ ለዛሬ ያስኩላችሁ ጽናት ድራማ ክፍል 83 ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።